የሚያስታውሰዋል ያቆምበት ይተባል ያቆምን ምን ላይ ነው? ምን ብለን ያቆም እንዴት እና መቼ ይመጣል? ከዛ በኋላ አንድ ትምህርት ተምረናል። ስለ ፍቅር ነው የተማርነው እና ሰባቱን አብያተ ክርስቲያን ነው የጀመርነው። ሰባቱን አብያተ ክርስቲያን ስለ ጸለይን በቃ ቀጥላለሁ። ክብር ለእግዚአብሔር ይሁን። ሰባቱን አብያተ ክርስቲያን ለምንድን ነው መማር ያስፈልገን? ለምንድን ነው እንማራለን ያልንበት? ባይብል ላይ ያሉ ራእይ ያላዩ ማለታችን ነው። ሰባቱ አብያተ ክርስቲያን በራእይ ምዕራፍ 2 እና ምዕራፍ 3 የተጠቀሱትን ነው እናያለን። ለምንድን ነው እነሱ መማር ያስፈልጋል? ቅድም ዳኒ ያነበበው ክፍል አለ። ቅድም ያነበበው ክፍል ምን አድርጉ ነው የሚለው? ተጠንቀቁ ይላል። ስለዚህ ስለ መጨረሻው ዘመን ስለ ራእይ ሲነገር እነዚህ ሰባት አብያተ ክርስቲያን ይጠቀሳሉ እና ስለሚመጣው ነው የተነገራቸው እና እነሱም በምንድን ነው ያስጠነቀቃቸው? ከነሱ የምንወስደው ትምህርት ምንድን ነው ብለን ነው ምን መማር ያስፈልገን? ሰባቱን አብያተ ክርስቲያን ባለፈው የመጀመሪያዋን ቤተ ክርስቲያን ማንን ነበር ያየነው? ሰርመኔስን አላየንም። ሰርመኔስን እናያለን ብለን ጊዜ አልበቃንም። ኤፌሶንን አይተን ጨረስን። የኤፌሶንን ቤተ ክርስቲያን ምንድን ነው የተሰጣት የተባለች? ምንድን ነው የተባለችው? የኤፌሶን ቤተ ክርስቲያን መልእክቱ ለኤፌሶን ቤተ ክርስቲያን ምንድን ነው? ስለዚህ ንስሐ ግባ። ቤተ ክርስቲያኗን ግን ስናያት ምን አይነት ቤተ ክርስቲያን ነበረች? የመለየት ጸጋ ነበራት። ትምህርቱን ትናንት ማታ ሸር አድርጌዋለሁ ዩቲዩብ ላይ አግኝታችሁት ከሆነ እንድታስታውሱት ነው። ትናንት ማታ ይለየ ነው እና የኤፌሶን ቤተ ክርስቲያን በጣም የምትተጋ ስራህን አውቃለሁ፣ ድካምን አውቃለሁ፣ ልፋትን አውቃለሁ እያለ የመለየት ጸጋን ሁሉ አውቃለሁ፣ ግን አንድ ነገር ነቅፍብሃለሁ ተባለ። ምንድን ነው የሚነቅፍባት? የቀደመውን ፍቅሯን ጥላለች። ስንነጋገር የኤፌሶን ቤተ ክርስቲያን ጳውሎስ የኤፌሶን መልእክት ሲጽፍላት እንከን ያልነበራት ቤተ ክርስቲያን ናት። ኤፌሶንን ስታጠኑት ኤፌሶን ቤተ ክርስቲያን ይህንና ያን አስተካክል ብሎ ጳውሎስ አልጻፈላት። እንደውም በፍቅሯ አመስግኗት ነበረ። አሁን ግን የቀደመውን ፍቅሯ ምን አድርጋ ተገኘች? ጥላ ተገኘች። ሁለት ነገር ነው በእነዚህ ሰባት አብያተ ክርስቲያን ስንመለከት፣ ሁለት ነገር እንደምናይ ደግሞ ነካ አድርጊያለሁ። ሁለት ነገር ነው የምናየው። ሁለት ነገር አስተውሉ። ትምህርት ነው የምንማር። ክብር ለእግዚአብሔር ይሁን። ይጠቅማቸዋል በጣም። እኔ እየጠቀመኝ ስለሆነ የኤፌሶን ቤተ ክርስቲያን የመጀመሪያው ሴንቸሪ ቤተ ክርስቲያን ትባላለች። የመጀመሪያው የነ ጳውሎስ ዘመን ቤተ ክርስቲያን ናት። የኤፌሶን እስከ 100 ክፍለ ዘመን የነበረች ናት። ይሄን የከፈሉት እነማን ናቸው? የመጽሐፍ ቅዱስ አዋቂ አባቶች ሰባቱን አብያተ ክርስቲያን
በሰባት የቤተ ክርስቲያን ዓመታት ከፋፍሎታል። ክርስቶስ እስከሚመጣበት የሚሆነው ከፋፍሎታል። የኤፌሶን ቤተ ክርስቲያን የመጀመሪያዋ ዓመት ቤተ ክርስቲያን በዘመን ሲቆጠር ማለት ነው። ግን በዛን ጊዜ የነበረች ቤተ ክርስቲያን ነው። ቤተ ክርስቲያኗ በጣም የምትተጋ ቤተ ክርስቲያን ናት። ግን ጎደሏ ምን ረሳች? ስራ እያለች ፍቅርን ረሳች። ስራ አገልግሎት እያለ በእኛም ዘመን እንደው ብናመጣት በዚህ ዘመን ምሳሌ ትሆነናለች ብለናል። ያው መጽሐፍ ቅዱስ ወደኋላ ወደፊት ይናገራል እና በአሁን ባለንበት ዘመን ራሱ ብዙ አገልጋዮች ወይም ቤተክርስቲያኖች በብዙ ትጋት አሉ። ግን ፍቅር ምን አድርገዋል? ትተዋል። ስለዚህ ብዙ መትጋት ሳይሆን ፍቅርንም ምን ማድረግ አለበት? መያዝ አለብን። ያለ ፍቅር ንስሐ የሚያስፈልገው አገልግሎት ነው። አገልግሎታችን ያለ ፍቅር ከሆነ ምን ያስፈልገዋል? ንስሐ ያስፈልገዋል። እመጣልሃለሁ ሳይሆን እመጣብሃለሁ ነው የተባለው። ስለዚህ መሮጥ ብቻ ህንፃ ብቻ ምንም ጥቅም የለውም። መዝሙር ብቻ ምንም ጥቅም የለውም። ኪቦርዱ ምን አልኮ እየሄድን ጸጋ ስጦታና ፍቅርን አወዳደርን አይደል ማለት ነው። ከጸጋ ስጦታ ምንድነው በልጦ የተገኘው? ፍቅር ነው። መንገድ ተብሏል። መንገድ ዋናውን መንገድ አሳያለሁ ብሎ ጳውሎስ የነገራቸው። ስለዚህ ፍቅርን ጠበቅ ማድረግ አለብን። ዛሬ የሰርመኔስን ቤተክርስቲያን ነው የምናየው። የሁለተኛዋ ዘመን ቤተክርስቲያን በመባል ትታወቃለች። የሰርመኔስ ቤተክርስቲያን ይህችም ቤተክርስቲያን በዛ ዘመን የነበረች ቤተክርስቲያን ናት። በነገራችን ላይ በዛ ዘመን የነበረች ቤተክርስቲያን ናት። በነ ጳውሎስ ዘመን ከነበሩት ቤተክርስቲያን ቀጥሎ ያሉትን ቤተክርስቲያን ምሳሌ ታሳየናለች። ለሰርመኔስ ቤተክርስቲያን ጳውሎስ ደብዳቤ ጽፏል እንዴ? አልጻፈም። እነዚህ ሰባት አብያተ ክርስቲያን ደብዳቤ ተጽፎላቸዋል። በጣም ሴክሬት ነው። በጳውሎስ ዘመን ፕላንት አልተደረጉም እንዳንል ዮሐንስ መልእክት ጽፎላቸዋል አይደለም እንዴ? ግን በቃ የሆነ ሴክሬት አላቸው ልናጠናቸው። እና ጳውሎስ ለዚህ ሁሉ ቸርች ሲጽፍ ወደ 13 መልእክት ሲጽፍ ለሰርመኔስ አልጻፍም፣ ለዶቅያ ቤተክርስቲያን ብሎ አልጻፍም፣ ለጴርጋሞን ብሎ አልጻፍም፣ ለኤፌሶን ግን ጽፏል። የመጀመሪያዋ ሴንቸር ቤተክርስቲያን እና ይቺ የሰርመኔስ ቤተክርስቲያን በአብዛኛው በዚህ በትንሹ ኤዥያ የሚባል ወደ ቱርክ አካባቢ ናቸው። በአብዛኛዎቹ እነዚህ ቸርቾች አሉት እዚህ የተጻፈላቸው። ቱርክ የክርስቲያን ምድር የነበረ ነው። ዛሬ እንደዚህ የሰለመ ማለት ነው። እና ይቺ የሰርመኔስ ቤተክርስቲያን ሰርመኔስ የምትባል ከተማ ናት። ይቺ ከተማ በጣም የንግድ ከተማ ናት። የስሟ ትርጉም ማለት መራራ ማለት ነው። የስሟ ትርጉም የተወሰደው እና ይቺ ከተማ በጣም ውብ ከተማ ከፈረሰች ከጠፋች በኋላ እንደገና የተሰራች በጣም ውብ ከተማ፣ ቆንጆ ከተማ፣ የንግድ ከተማ ናት። ከተማዋ ነዋሪዎቿ ጥሩ ነዋሪዎች ናቸው። ድሆች የሉባትም። የመካከለኛ ገቢ ያላቸው ሰዎች ናቸው። የሚረበው የለም፣ የሚጠማው የለም። ጥሩ ነዋሪዎች ናቸው። የስሟ ትርጉም ግን መራራ ማለት ነው። እና በዚህ በቤተክርስቲያን ዘመን ስታጠኗት ከ170 እስከ 312 ያደርጓታል የእምነት አባቶች። ያለችውን ቤተክርስቲያን ገጸ ባህሪ ታሳይ ነው። ሀሳብ የምለው ግልጽ ነው። ቤተክርስቲያኗ ያን ጊዜ ነበረች፣ በጂኦግራፊ እዚህ ቱርክ ውስጥ ነበረች። ግን ደግሞ አሁን ያሉ አባቶች ደግሞ ሲያጠኗት ከኤፌሶን በኋላ የመጣችውን ቤተክርስቲያን አጠቃላይ ትመስላለች። ግልጽ ነው። ከ300 እስከ 312 ከ170 እስከ 312 ያለችውን ቤተክርስቲያን ገጸ ባህሪ ታሳያለች ብሏታል። በዘመን ሲከፍሏል እና 7 የሆነበት ምክንያት 7 ቆጥሮ እነዚህ የመጨረሻዋ ቤተክርስቲያን ዘመን ሲያልቅ ጌታ ይመጣል ነው የሚባለው። ብዙ ጊዜ 7 ላይ ጌታ እግዚአብሔር ምን አለው የሆነ ነገር ያደርጋል ይባላል። 7 ቀን አለ፣ 7 አብያተ ክርስቲያን፣ 7ቱ መልአክ፣ 7 ላይ ቀን ዓለም በ7 ቀን ፈጠረ እና ለ7 አብያተ ክርስቲያን ለምን ኢየሱስ አለ? 7ቱ መቅረዞች፣ 7ቱ ከዋክብቶች ለምንድን ነው 7 ላይ እና 7 አብያተ ክርስቲያን ለምን አለ?
ስለዚህ 7 የቤተ ክርስቲያን ዘመን አለ ማለት ነው ብለው በአንድምታ ወይም በኮሜንተሪ ጻፉልን። ሲታይ ደግሞ እንደዛ ነው ስታጠኑት። እና ሰርመኔስ የነበረችበት ዘመን ከ170 ከክርስቶስ ልደት እስከ 312 ድረስ የነበረች ቤተክርስቲያን ናት። በዚህ ዘመን የነበረችው በዘመኑ የነበረችው ቤተክርስቲያን ዘመኑን አሳየን ካላችሁ በጣም አስፈሪ ዘመን የነበረበት ጊዜ ነው። የካታካምቦ ፊልም የሚል አይታችኋል። የካታካምቦ ሰማዕታት፣ ካታካምቦ ማለት ጉድጓድ ውስጥ የሚኖሩ ክርስቲያኖች ናቸው። ይሄ ካታካምቦ ፓሪስ ውስጥም እንዳለን ሪሰርች ሳደርግ አገኙ። ጉድጓድ ለጉድጓድ ነው የሚኖሩ ክርስቲያኖች። ለምን ከተማ ወጥተው መኖር አይችሉም፣ ይገሏቸዋል። እና ክርስትና የሚያስገድልበት ዘመን የነበረ ይህች ቤተክርስቲያን የነበረችበትም ዘመን ደግሞ በጂኦግራፊ በነበረ በዛው ሰዓትም ደግሞ እንደዛው ነበር። ስደቱ ከባድ ነበር። የሞት ድምፅ እየሰሙ የሚኖርበት የካታካምቦ ፊልምን ወይም ደግሞ እንትኑን እንድታነቡት ጋብዛቸዋለሁ። በጣም አንብቡት። መጽሐፍም አለው ፊልምም አለው። መጽሐፉን እስካሁን አላየሁም። ፊልሙን እና በጣም ሆረር የሆነ ዘመን ነው ለክርስቲያኖች። ሆረር የሆነ ዘመኑን ልንገራችሁና ከዛ ወደ ቤተክርስቲያኑ እንመጣለን። ለሮም ነገስታት መስገድ ግዴታ ነበር በዛን ጊዜ። ከ170 እስከ 312 ባለው ዘመን ውስጥ ለሮም ነገስታት የመስገድ ግዴታ ነበር። ክርስቲያኖች ደግሞ የሚሰግዱት ለማን ነው? ለእግዚአብሔር ነው። ሌላ አምላክ የለም። ስለዚህ ለነሱ በጣም ህይወት የሚያስከፍል ነገር ነው። ስታዲየም በስነ ስርዓት ተዘጋጅቶ ከአውሬ ጋር የሚታገሉበት ዘመን ነበር። አስፈሪ ነበር። እና በዛ ዘመን ያለፈችውን ቤተክርስቲያን ትመስላለች። የዛን ዘመን ቤተክርስቲያን ትመስላለች። የመከራው ዘመን ቤተክርስቲያን ምሳሌ ናት ይሏታል። ራሷ ግን እቺ ሰርመኔስ ቤተክርስቲያን ወይም በሰርመኔስ ከተማ ያለችው ቤተክርስቲያን መራራ ህይወት የምታሳልፍ ነበረች። ባል ታስሮ ሚስት ለአውሬ የምትሰጥበት ዘመን ማለት ነው። ባል እያየ ሚስትን አውሬ ሲበላል ከብዳል አይደል? የዛ አይነት አስቸጋሪ ዘመን ነበረ እና በዚህ ጊዜ ይህንን መከራ ያየ ክርስቶስ ለሰርመኔስ ቤተክርስቲያን በዮሐንስ አማካኝነት መልእክት ላከላቸው። ምዕራፍ 2 ራዕይ ቁጥር 8 በሰርመኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ክብር ለእግዚአብሔር። ሞትን ምን አስነሳው ብላችሁ ስታጠኑ ምዕራፍ 2 ራዕይ ቁጥር 8 ጌታ ኢየሱስ ሲጀምርላቸው የእያንዳንዱ ቤተክርስቲያን እንዴት አድርጎ በመግቢያ ላይ እየተናገረው ትኩረት አድርጉት። ሞቶ የነበረው አላቸው። ምን እየሆኑ ናቸው? የሰርመኔስ ቤተክርስቲያኖች እየሞቱ ነው ያሉት። ርዕሳችን ሁን እስከ ሞት ድረስ የታመንክ ሁን የሚል ርዕስ። እስከ ሞት ድረስ ምን ያልኩን የታመንክ ሁን። እነዚህ ቅዱሳን ምን እየተደረጉ ነው ያሉት? ምን እየተደረጉ ነው ወገኖች? ለቄሳር ካልሰገዳችሁ፣ ቄሳርን አምላክ ካላላችሁ እየተባሉ ምን እየተደረጉ እየተገደሉ ነው። ስለዚህ ሞት ለእነዚህ ሰዎች ሆረር ነው። ጌታ መጣና ሞቶ የነበረው ብለህ ንገራቸው። ክብር ለእግዚአብሔር። እኔም ራሴ ሞቼ ነበር፣ ሞትን አትፍሩት፣ ሞቶ የነበረው መልእክት ይልክላችኋል በላቸው። በሞት መካከል ላለች ቤተክርስቲያን፣ በችግር መካከል ላለች ቤተክርስቲያን፣ ሞት እያስፈራት ላላት ቤተክርስቲያን ወገኖቼ፣ ወንጌል እኮ እኛ ጋር ሲደርስ በቀላል ይደርስ አይደለም። በብዙ በሞት ትንቅንቅ አልፎ ነው የመጣው። ክብር ለእግዚአብሔር። አሁን መንፈስ ቅዱስ እየሰራ ነው። አባቶች ደግሞ ዋጋ ከፍለዋል። በዚህ ዘመን ያለነው ክርስቲያኖች እንደምናላግጠው አይነት አይደለም። ክርስትና ከሞት ጋር ተናንቀው መጽሐፍ ቅዱስን ደብቀው እኛ ጋር ያደረሱ ተዋግተው
ህይወታቸውን ሰጥተው ካታካምቦ የሚለውን ነገር ተከታተሉት ወገኖች። እንደገና በዚህ ሰሞን እኔ ሰርች ማድረግ እስኪ ብዬ ሰርች ማድረግ ጀመርኩ። እንዴት ይኖሩ እንደነበረ ምግብ ፍለጋ ወጣው እስከሚመለሱ ወጥቶ ሄዶ የማይመለሰው አለ ጉድጓድ ውስጥ እንዳውሬ እየኖሩ። እናት ልጇን ልካው ምግብ ፍለጋ ሄዶ በዛው ይቀራል። አይታችሁታል። የ13 ዓመት ልጅ እዛ መካከል ሄዶ ቀረ። እናትየው ጭንቅ ሆነባት። ጭንቅ እና ልጁ በዳኛ ፊት ቀርቦ ሊፈረድበት ሲጠየቅ እምትሉት ነው ሁሉ አልቀበልም ነው ኢየሱስ ነው የሚያድን ይላል ልጁ። ትገደላለህ እኮ እገደላለሁ፣ እድሜ እኮ ትንሽ ነው እንዳንገልህ እኮ ግደሉኝ የምትሉት ነገር ቀላል ነው። ምንጭዋል እኛ ቀብጠናል። ቀብጠን እኮ ነው እግዚአብሔር አምላክ ይርዳ። እና ጌታ ኢየሱስ መጣና ሞቶ የነበረው ብለህ ንገራቸው። አውዳችን ጠብቆ የሚናገር እግዚአብሔር ይባላል። በቀጥሎ ያለውን እንመልከት እስቲ። ሰርመኔስ መራራ ህይወት፣ ሞት የተሸከመች ቤተክርስቲያን፣ ችግር ያለባት ቤተክርስቲያን ምን አላቸው? ከቁጥር 9 ጀምሮ ይላል መከራህን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ እስኪገቡ አለው። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንህ ሁን ይላቸዋል። የሰርመኔስ ቤተክርስቲያን ትልቁ ፈተናዋ የነበረው ምን ነው? ምንድን ነበር ፈተናቸው? መከራ ምን ማለት? መከራ ምን እላለሁ? ታስታውስ ከሆነ ኤፌሶንን ቤተክርስቲያን ስራህን አውቃለሁ ነው የተባለ። ጌታ የማያውቀው ነገር የለም። በዚህ ከተማ ምን ይለን ይሆን? ፍቅርህን አውቀዋለሁ ይለን ይሆን? እዚህ ከተማ ኤፌሶን ቤተክርስቲያን ስራህን አውቃለሁ ተባለ። የሰርመኔስ ቤተክርስቲያን መከራህን አውቃለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር የማያውቀው ነገር የለም። የማያውቅ የሚመስለን ሰዎች ካለን እግዚአብሔር የምንወጣውን የምንገባውን የምናደርገውን የምናስበውን ሁሉ ምን ያደርጋል? ያውቃል እግዚአብሔር። በጀርመን ያለች ቤተክርስቲያን፣ በኢትዮጵያ ያለች ቤተክርስቲያን፣ በአውሮፓ ያለች ቤተክርስቲያን ነገሯ ሁሉ የታወቀ ነው። ክብር ለኢየሱስ ይሁን። ወገኔ ስራ የታወቀ ነው። መውጣት መግባት የታወቀ ነው። በመከራ ከሆንክ መከራ ይታወቃል። በክፋት ከሆንክ ክፋት ይታወቃል። እግዚአብሔር የማያውቀው ነገር የለም። የኤፌሶን ቤተክርስቲያን ድካም ታውቋል፣ ግን ነቀፋ አለ። የሰርመኔስ ቤተክርስቲያን መከራህን አውቃለሁ። የተሸከምከው መከራ ብዙ ነው። እግዚአብሔር ያውቅላቸዋል ወገኖች። የምናልፍበትን ነገር እግዚአብሔር ያውቃል። ሰው አይወቅልን፣ እግዚአብሔር ያውቃል ወገኖች። ዘመን እየከፋ ሲመጣ ሰዎች አልረዳን ሲሉ፣ ዳኞች አልረዳን ሲሉ፣ እግዚአብሔር ግን ይረዳል። በዛ ጨለማ ዘመን፣ ሰው በማያድንበት ዘመን፣ ነገስታት በተቆጡበት ዘመን እግዚአብሔር ግን አወቀላቸው። ሰርመኔሶች መራራ ህይወት የሚኖሩ ምን አይነት ህይወት እየኖራችሁ ነው ወገኖች? ያላችሁበትን ህይወት እግዚአብሔር ያውቃል። ስለ መጨረሻው ዘመን እንማር እንጂ ህይወታችንን የሚገነባም ነገር እያገኘን ነው። ክብር ለኢየሱስ ይሁን። እኔ እንደዛ እያገኘሁ ነው። ምን ማለት ነው? መከራን አውቃለሁ ማለት ምን ማለት ነው? መከራ ምንድን ነው? መከራ ምንድን ነው ወገኖች? መከራን እስቲ ቮካብለሪስ ገብታችሁ ኢንተርፕሬት አድርጉ እስቲ ተንትኑ እስቲ። መከራ ማለት የማያቋርጥ ነገር፣ የሚያስመርር ነገር ነው። መከራዬን አሳየኝ ካላችሁ ሳያቋርጥ አደከመኝ፣ መረረብኝ ማለት ነው። የማይቆም ነገር መከራ ይባላል። የማይቆም ችግር፣ የማይፈታ ችግር
አንዳንድ ጊዜ በስራ ቦታ ላይ መከራ ታያላችሁ፣ ቤታችሁ ግን ታርፋላችሁ። መከራ ደግሞ ሲጸና በስራ ቦታ መከራ ታያለ፣ በቤትም መከራ ታያለ። እረፍት ታጣል። እረፍት የሚነሳ ነገር ማለት ነው። ትሰቃያለ፣ ትገፋለ፣ ትደበደባለ፣ ትገደላለ። ፍርድ ደግሞ የለም። መከራ ዳኛም የለም። ምንድነው የሚባለው? አባቱ ዳኛ ልጁ ቀማኛ በሆነበት ምድር ላይ መኖር ማለት ነው። ይመራቸዋል። ክርስቲያን ምሬቷ ከባድ ነበር። ግፍ ይደርስባቸዋል። ወደ ማን ይጮኻሉ? ይሰደባሉ፣ ይጠላሉ፣ ይገፋሉ፣ ይሳደዳሉ። ወደ ማን ይሄዳሉ? አንድ ሪቻርድ ማን የሚባል ሰው ሮማንያዊ ነው። ስለ ክርስቶስ ተሰቃየው ምን መጽሐፍ አንብባችኋል? ስለ ክርስቶስ 9 ዓመት ነው 13 ዓመት እስር ቤት የነበረ ሰው ጥፍሩን ሁሉ በፒንሳ የነቀሉ ቶርች አድርገው ጥፋት የለበት መከራ ማለት እኮ ነው። ጥፋት የለባችሁ፣ ምንም ያደረጋችሁት ነገር የለም። ህዝቡ፣ ቤተሰባችሁ፣ አካባቢያችሁ ይማርባችኋል። መግቢያ ስታጡ እሱ ምን ይባላል? መከራ ይባላል። የሰርመኔስ ክርስቲያኖች፣ የሰርመኔስ ቤተክርስቲያን ክርስቲያኖች መሄጃ የላቸውም። ለምን እንደሆነ ታውቃላችሁ? ንጉሱ ራሱ እንዲሰገድለት የሚፈልግ ነው። እነሱ ደግሞ አይሰግዱም፣ አያጎበድዱም። ኢየሱስ ጌታ ነው ነው የሚሉ። ማን ይፍረድላቸው? ግን በእግዚአብሔር ታውቋል መከራቸው፣ መራራ ህይወታቸው፣ ከባድ ህይወታቸው። ወገኖች ዘመን እየከፋ ሲመጣ ነገር ሲመር እግዚአብሔር ግን ያውቀዋል ያንን ነገር መመረር፣ መሰደድ በእግዚአብሔር ዘንድ የታወቀ ነው። ክርስቲያናዊ ህይወት ነው። እስኪ ሮሜ ምዕራፍ 8 ቁጥር 17 አንድ ሰው ያነብልናል። ሮሜ ምዕራፍ 8 ቁጥር 17 የምስራች አለው ይሄ ቃል በመከራ ውስጥ ለምናልፍ፣ በችግር ውስጥ ለምናልፍ፣ በስቃይ ውስጥ ለምናልፍ የምስራች አለው። ጌታ ይባረክ። ምን ይለናል? ሮሜ 8:17 ያወጣ ሰው አለ ወይስ እኔ ላንብብ? እስኪ ጮክ ብለን አብረን መከራ ብንቀበል ከክርስቶስ ጋር አብረን ምንድነው ወራሽ ለመሆን መከራውን አብረን ምን እናድርገው? እንቀበለው። የክርስቶስን መከራ መቀበል። አንዳንድ ጊዜ መከራ የማይመስሉ መከራዎች ያሉበት ዘመን ነው ስንመለከት አይደል? የሚያስመርሩ ብዙ ነገሮች በውጭም መገፋት ነው፣ በውስጥም መገፋት ነው። ጳውሎስ እኮ ይሄንን ብሎታል። በወንድሞችም በሌሎችም መገፋት ታገሱት ወገኖች። እግዚአብሔር አውቆታል። እስቲ እግዚአብሔር አውቆታል በሉ። መከራችን ማን አውቆታል? እግዚአብሔር አውቆታል። ፈተናችን ማን አውቆታል? እግዚአብሔር አውቆታል። የምናልፍበትን ህይወት ማን አውቆታል? እግዚአብሔር አውቆታል። አውቄዋለሁ አላቸው። በእግዚአብሔር የማይታወቅ ነገር የለም። በመከራ ህይወት ላሉ ዛሬ መልእክት አለ። ነገሩን ማን አውቆታል? እግዚአብሔር አውቆታል። ተመዝግቧል በእግዚአብሔር ዘንድ፣ የታወቀ ነው በእግዚአብሔር ዘንድ። ስለዚህ ከክርስቶስ ጋር መከራን ብንቀበል የምስራች አለን። ከክርስቶስ ጋር ወራሾች ነን። ከክርስቶስ ጋር እንከብራለን። ክብር ለእግዚአብሔር። መከራ አለ። አዎ፣ እግዚአብሔር ግን አውቆታል። እግዚአብሔር ያወቀው መከራ፣ በጽድቅ የመጣ መከራ፣ በክፋት የመጣ መከራ አይደለም። ሰርቀን አይደለም የምንጠላው፣ ተሳድበን አይደለም የምንጠላው። ክርስቶስ ብለን እንጠላለን፣ እውነት ብለን እንጠላለን፣ እውነት ብለን እንገፋለን። ስለ ክርስቶስ የሚመጣ መከራ በእግዚአብሔር ዘንድ የታወቀ ነው። ደግሞ ከክርስቶስ ጋር መከራ የምንቀበል ከክርስቶስ ጋር ወራሾች ነን።
አዎ ክብር ለእግዚአብሔር ይሁን። መከራ አለ ወይ? አዎ አለ። መከራው ግን የእግዚአብሔርን መንግስት የሚወርስ ነው። ታውቋል። ከክርስቶስ ጋር መከራ አይተናል። ከክርስቶስ ጋር ደግሞ ምን እንላለን? እንወርሳለን። ምርር ብሏችሁ ያውቅ? እኔ ተመረር ያውቅ ምርር በጌታ በስደት ነው። ድንጋይ አንስቼ ወሩሬ መጣሁ ሲባል ሰምታችሁ ታውቃላችሁ? ምን ማለት ነው? ላልመለስ ድንጋይ አንስቼ ወሩሬ አንቺ ከተማ አልመጣብሽም ብዬ ወጥቼ ሄድኩኝ። አንድ ጊዜ ወይ የሃይስኩል ተማሪ ሆኜ ያየሁት መከራ አንዳንድ ጊዜ እንዴት እንዳለፍኩት ሁሉ ይገርመኛል። እና ዛሬ እናቴን ሄዳቸው ሀገር ቤት እንዴት ነበር የተማረው ትሏል። በአንድ እጁ ውሻ እየከለከለ የኔ ልጅ በአንድ እጁ እየጻፈ ነው የተማረ። መንገድ ላይ ሰላም የሚላችሁ የለ፣ ትምህርት ቤት ሰላም የሚላችሁ የለ፣ ከጎናችሁ የሚቀመጥ የለ፣ በሄዳችሁበት ጴንጤ ጴንጤ የሚል መብዛት። አንድ ጊዜ ምርር አለኝ። ጴንጤ ጴንጤ ሲሉኝ ዞር ብዬ ኦርቶዶክስ አልኳቸው። ኦርቶዶክስ መልስ የለኝም ሌላ። አልፌሴል ሁልጊዜ ጴንጤ ነው ምን ልበላቸው? እናንተ ኦርቶዶክስ አልኳቸው። ስድብ ከሆነ እንግዲህ ከዛ በኋላ ሰድበውኝ መረረኝ። ጊዜ ትራንስክሪፕት አውጥቻለሁ። በኋላ እዛች ሀገር ቁጭ እየመማር ለኔ ሰቀቀኝ። ከተማ ደርሼ ለመምጣት ከባድ ነው። በየዓመቱ ትራንስክሪፕት አወጣለሁ። የሚመርሩ የጌታ ጸጋ ግን ብዙ ነበር። ክብር ለእግዚአብሔር። አንድ ጊዜ ተስፋ ቆረጥ ተብዬ በ4 ኪሎ እንደዚህ አልፌ ሲሄድ አንተ እብድኮ እግዚአብሔር የለም ትላለህ አለ። ትተኛል የለህም ከኔ ጋር አይደለህም አለ አለ። ስትመረሩ እግዚአብሔር ያውቃል። እግዚአብሔር እኮ ያውቃል። ክብር ለጌታ ይሁን። ምርር ይላቸዋል ግን እግዚአብሔር ያውቃል። ክብር ለእግዚአብሔር ይሁን። በመከራ ውስጥ የእግዚአብሔር ፕሬዘንስ ነበር። ክብር ለእግዚአብሔር ይሁን። መንገድ ለመንገድ በልሳን እየጸለይን ነው የምንሄድ። ኢየሱስ ያድናል። ህይወት ስትመር ኢየሱስ ያውቃታል። ክብር ለጌታ ይሁን። ወገኖቼ አንዳንዴ የሚያስመራችሁ ነገር ሰይጣን በብዙ ነው የሚዋጋው ግን አይሸንፍም። የሰርመኔስ ቤተክርስቲያን ምን እናውቃለሁ? መከራህን እስኪ ጸጋዋለሁ በሉ። አንተ ማደንዘዣ ተወግተሃል እንዴ ብላኛለች አንዲት ልጅ። የምን የምትችልበት እንዴ ሳያው የሚቻል አይደለም ግን አንተ ሁልጊዜ ያገኛል። እኔ አላውቀው ጌታ ግን አስችሎ። ክብር ለእግዚአብሔር። ከዛ 11 ያክፍል ጨረስኩ። ትራንስክሪፕት ይዤ ደግሞ ወደ ስደት ምድር ጌታ ይባላል። ስመለስ አንድ ነገር አሰብኩ። በከባድ ስደት እዛ ከተማ ስለወጣ ድንጋይ ወርውሬ ስለሆነ የመጣው እዚህ ከተማ ጴንጤ ይኖር ይሆን ብዬ ነው የሄድኩት። ታውቃላችሁ በስደት የወጣው ሰውዬ የዛ ከተማ ከንቲባ ሆኖ አገኘሁ። ተመልሶ መጥቶ ጥሩ ሰው ነው ብሎ የከተማው ሰው ከንቲባ አድርጎታል። ትልቅ ቸርች ተሰርቷል። ብዙ ሰው ደምቷላ፣ ተደብድቧላ። እግዚአብሔር ያያል። ክብር ለእግዚአብሔር ይሁን። ስትሰደዱ ያያል፣ መከራ ስታዩ ያያል። እግዚአብሔር ዋጋ ይከፍላል። እና የከተማዋ ለውጥ ታላቅ ሆኖ አየሁት። መንፈሳዊ ለውጥ። የጌታ ስም የተባረከ ይሁን። መከራችንን ማን ያውቃል?
እግዚአብሔር ያውቃል። እስኪ አንደኛ ጴጥሮስን እንመልከተው። አንደኛ ጴጥሮስ ምዕራፍ 4 ትንሽ አይተን ከዛ በኋላ ወደሚቀጥለው ክፍል እንሄዳለን። አንደኛ ጴጥሮስ መከራ በሚገጥመን ጊዜ ምን እናድርግ? ምን አድርጉ ነው የተባልን? በቤተ ክርስቲያን ውስጥ መከራ ሲገጥመን፣ በህይወታችን መከራ ሲገጥመን አንዳንድ ቁጥር እናነባለን። ዳኒ ምዕራፍ 4 ቁጥር 12፣ ሮቢ ደግሞ ቁጥር 13፣ ናንዬ ቁጥር 16፣ ሙሌ ቁጥር 19 ያነብልናል። በየተራ ስነግራችሁ ነው የምታነቡ። እስኪ ዳኒ አንብብልን። በጌታ በኢየሱስ ስም አነባለሁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ቁጥር 12 4:12 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። መከራ ሲመጣ አትደነቁ። እስኪ አትደነቁ በሉ። ሰልፍ ሲመጣ አትደነቁ። ችግር ሲመጣ አትደነቁ። ስደት ሲመጣ አትደነቁ። አታድንቁት። ለምን ብትሉ ክርስቶስ ያለፈበትን መከራ ነው የምናልፈው። አባቶች ያለፉበትን መከራ አያስደንቅም። ስራው ነው ሰይጣን ማሳደድ ስራው ነው። ከባህሪው ውጭ አይኖርም። የጌታ ስም የተባረከ ይሁን። መከራ በህይወታችን በሚመጣበት ጊዜ መደነቅ አያስፈልግም። እንዴት ሊሆን ይችላል ልንል አያስፈልግም። ጌታ የተባረከ ይሁን። እሱም ስራውን ይሰራል፣ እኛም ስራችንን እንሰራለን። እሱም መከራን ያመጣል፣ እኛም ጸንተን እንቆማለን። ክብር ለኢየሱስ ይሁን። ይዋጋል እንጂ አያሸንፍም። የሚያስደንቅ ነገር የለም። ሁለተኛ ምን አድርጓለን? ሁለተኛ ቁጥር 14 13 ነገር ግን ክብሩ ሲገለጥ ደግሞ ሐሴት እንዳደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉበትን ልክ ደስ ይበላችሁ። አትደነቁ፣ ደስ ይበላችሁ። መከራ ሲመጣ አትደነቁ። እንደዛ እኮ ነው ጌታ ያላቸው እኮ። ሰርመኔስ ሆይ አትደነቂ። ሞቶ የነበረው ነው የሚናገር። አያስደንቅም። ሞት አያስደንቅም። ክብር ለእግዚአብሔር ይሁን። ሞቶ የነበረው ሞትን ያሸነፈው ነው የሚነግርሽ። አትደነቂ። ጌታ የተባረከ ይሁን። ስለ ሞት አትደነቅ። ስለ መከራ አትደነቅ። ስለ መጣብህ ሰልፍ አትደነቅ። ስለ ውጣ ውረዱ አትደነቅ። አያስደንቅም። ግን ደስ ይበል፣ ደስ ይበል። ክብር ለኢየሱስ ይሁን። እየተዋጋ ነው። ወታደር በጦር ሜዳ መቁሰሉ ይቀራል እንዴ? መመታቱ ይቀራል? አባቴ ድሮ ወታደር ስለነበረ ብዙ ልጆች ወታደር ሊሆንለት ይፈልጋል። እኛ ወታደር እኮ አይሞትም ይገላል እንጂ ይለናል። ወታደር ላይ ያደርጋል እኮ አይሞትም ይገላል። ግን እንዴ ክርስቲያን ይመታል፣ ይሰበራል፣ ያነክሳል፣ ይወገራል፣ ለአውሬ ይሰጣል። አይደነግም። ያመስግን ጌታ ስሙ ይባረክ። በሕይወታችሁ ያልተነገረ መከራ አለባችሁ፣ አትደነቁ። ያልተነገረ ሰልፍ አለባችሁ፣ ተደሰቱ። ሶስተኛ ምን አድርጓለን ጴጥሮስ? 16 ያመስግን። እስቲ አመስግን በሉ። እስቲ መከራ ሲደርስበት ምን አድርጓላቸው? አመስግኑ። ለተበተኑት ነው የጻፈላቸው ጴጥሮስ። አመስግኑ፣ ተመስገን። አቤት ሰይጣን ራሱን ሲያመው በጣም ራስ ምታት ፓናዶል የማያሽለው ራስ ምታት የሚያመው ሰይጣን ተመስገን ስንል ነው። ራሱን ነው የሚያመው። በቃ ተመስገን ስንል አመሰገን። አንድ ጓደኛ ነበር የድሮ ማቀውና አጋንንት ሲወጣለት ምን ብሎ ጮኸ? አጋንንት ምን እያረከው ነው? ያመሰግናል እና ያሳምመኛል አለ። ልጁ ጠዋት ተነስቶ ተመስገን ስለሚል ሁል ጊዜ ተወግቼ ነው ይላል። ምስጋና ያሳምመዋል ሰይጣን። አመስግኑ። ጌታ የተባረከ ይሁን። ስትጾሙም ተቀቡ አይደል እንዴ ተባለ? ይመረባችሁ አይደል እንዴ ተባለ? ሰይጣን እኮ ዓላማው ፐርሲኪሽኑ ስደቱ እንድናማረር ነው አይደል? እኛ ደግሞ ኦፖዚት ነው። ምን እናመሰግናለን። ክብር ለእግዚአብሔር። አትደነቁ፣ ተደሰቱ፣ አመስግኑ። ከዛስ ምን አለን ሙሌ?
ቁጥር 19 ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። አደራ ለጌታ ራሳችን ምን እናደርጋለን? እንሰጣለን። በመከራ ውስጥ ስለ መከራው አንደነቅም። ክርስቲያን ስለ መከራ አይደነቅም፣ ይደሰታል፣ ያመሰግናል። ከዛ ራሱን አደራ አሳልፎ ይሰጣል። we are not responsible እሱ ነው፣ እኛ አይደለም። ስሙ የተባረከ ይሁን። የሰርመኔስ ቤተክርስቲያን በመከራ ውስጥ አትደነቂ፣ እኔም ሞቼ ነበር። ሪጆይስ አርጊ፣ ተደሰች፣ አመስገኝ፣ ራስሽን ለእኔ አሳልፈሽ ስጪ። ጌታ ይባረክ። የእኛ ስራ አይደለም እሱ። ሁለተኛ የሰርመኔስ ቤተክርስቲያን ችግሯ ምን ነበር? ምንድነው የታወቀላት? ምንድነው የታወቀላት? ምኑን ነው ያወቀላት? ድህነትህን አውቃለሁ፣ መከራህንም አውቃለሁ፣ ድህነትህንም አውቃለሁ፣ ግን ባለጠጋ ነው። ጌታ የተባረከ። ሰይጣን መከራ ብቻ አይደለም የሚያሳይ። በነገራችን ላይ የኢኮኖሚ ጦርነት እንዳልታከለች እነዚህ ሰዎች የነበሩባት እቺ ሰርመኔስ የምትባል ከተማ የንግድ ቦታ የሀብታም ምድር ሆነ እነሱ ግዳ ነው። ለምን? ስራ የሚሰሩበት ቻንስ አይሰጣቸው፣ አያሰሯቸው። በቃ አያቸው። ኢኮኖሚን ምን አደረጉት? የማሳደጃ መሳሪያ አደረጉት። እግዚአብሔርም ኢየሱስ ይህንን ምን አደርጋለሁ እኔ አውቃለሁ ኢኮኖሚያቸውን እያደከሙ እንዳሉ አውቃለሁ። የኢኮኖሚውን ጦርነት አውቃለሁ። ስራ እንዳሰሩ እንደሚከለክሏቸው አውቃለሁ። እንደሰራችሁት እንደማይከፍሏቸው አውቃለሁ። በተሰጣችሁ በፕሮፌሽናችሁ እንኳን እንደማይቀጥሯቸው አውቃለሁ። አንዳንድ ቦታ ላይ ቀጥሯችሁ ይችላሉ። ጴንጤ ነኝ ስትሉ፣ በጌታ ነኝ ስትሉ ላይ ቀጥሯችሁ ይችላሉ። የኢኮኖሚ ጦርነት ሰይጣን ያስነሳል። ድሃ ባዶ እንድታማረሩ እኮ ነው። አናማረሩ። ጌታ ይባላል። አናማረሩ። አንድ ሚስጥር ልንገራችሁ፣ ሰይጣን ስራችን ሁሉ ይዋጋል። በነገራችን በስራ ቦታ ማታክ ያደርጋል። እሱ ስራው ነው። መዋጋት ስራው ስለሆነ በተሰጠን ታለንት በተሰጠን እግዚአብሔር በሰጠን እውቀት እንዳንሰራ ይከለከላል። ክልክል ይሆናል። ምን ስለሆነ ብቻ? ክርስቲያን ስለሆነ። የሰርመኔስ ቤተክርስቲያን ዶክተር የሆነ ክርስቲያን ካለ ተሸካሚ ነው የሚደረግ። ክብር ለእግዚአብሔር ይሁን። ግን ይህን እግዚአብሔር ምን አደርጋለሁ አለ? አውቃለሁ። ስራ እንደሚከለክሏቸው ድሃ እንደሆናቸው አውቃለሁ። ድህነታችሁ በእግዚአብሔር የታወቀ ይሁን። ክብር ለእግዚአብሔር ይሁን። ምክንያቱም ድህነታችሁ በበረከት ይለወጣል። በችሎታቸው እንዳይሰሩ በሙያቸው እንዳይሰሩ የተከለከሉ ነበሩ። እንዳይነግዱ የተከለከሉ ነበሩ። የንግድ ፈቃድ አይሰጣቸው። አስፈታቸው አስቡት። እዛ ከተማ ላይ ያሉ ጴንጤዎች ተደብቀው ነው ስራ መቀጠር አይችሉም። ምንድነው? ሃይማኖት ክርስቶስን ነው መከተል። ዞርበት አንቀጥል። ከዛ ለምኖ መብላትን ይቸገራል። ተደብቀው ተሽሎቅልቆ አክስታቸው አጎታቸው ጋር እንዳይበሉ ደግሞ ይገሏቸው። ድህነትህ ነው ቃል። አያችሁ፣ ክርስትና በብዙ ሰልፍ የመጣ ነው ወገኖች። እኛ የምንጫወትበት አሁን፣ እኛ የምንቀልድበት አሁን በጦርነት የመጣ ነው። ሰዎች መኖሪያ ብቻ አይደለም መስራት የተከለከሉበት። የኢኮኖሚ ተወዳዳሪ እንዳትሆኑ፣ የኢኮኖሚ ተወዳዳሪ እንዳይሆኑ፣ ከጎረቤታቸው ጋር እኩል ቤት እንዳይሰሩ፣ እኩል ልብስ እንዳይለብሱ። ከኛ ሰፈር አንድ ባለጠጋ ሰው እየነበሩና ወደ ትምህርት ቤት ሲሄድ ና እሺ ጋሽ ከየት ነው ያመጣው እሱ ልብስ? የኔ አባት ድሃ አይደለም መለስተኛ ነዋሪ ነው። ለእኛ ልብስ አይደለም ለሌላም ይተርፋል። ቤተሰቦች ጋር ስኖር ደህና እና ወደ ትምህርት ቤት ና አቤት ጋሽ ይሄ ልብስ ከየት ነው ያመጣው? ደግሞ እንዴት ነው የሚያምርብህ? አባት ግን ነው የምጠይቀው። ግን ጴንጤነት ግን አልተውክም ማለት
ተጎሳቆላቸው እንድትታዩ ይፈልጋሉ። አንጎሳቆልም። ክብር ለእግዚአብሔር። የኢኮኖሚ ውድቀት እንዲኖር ለዛ እኮ ነው አለባበሳችን ይደንቃቸዋል፣ አነጋገራችን ይደንቃቸዋል፣ አካሄዳችን ይደንቃቸዋል። ከእነሱ በታች እንድንሆን እንዳንወዳደር፣ በእውቀት እንዳንወዳደር። ጴንጤ መወዳደር አለበት፣ በእውቀት መወዳደር አለበት። ክብር ለእግዚአብሔር ነው። አውቃለሁ ተወዳዳሪነታቸው የተመታ ነው። እናንተ የምትከፍቱት ምግብ ቤት ላይ ላይበሉ ይችላሉ። ጦርነት እኮ ነው። እናንተ የከፈታችሁት ሬስቶራንት ቆንጆ ሆነ ሳለ ግን ሀላል አይደለም ብሏችሁ እንደዛ ተብለን ስለምን ምንድነው የኢኮኖሚ ተጽዕኖ? ወላጆቼ ከእድር እንዲገፉ ገበያ ላይ እንደፈለጉ እንዳይገዙ እንዳይሽጡ ለእነሱ ብዬ ነው። በነገራችን ለግድ ይሆናል የኢኮኖሚ ተጽዕኖ። ይርዳን እግዚአብሔር። ድህነትን ምን እላለሁ አውቃለሁ። የኢኮኖሚ ስደት አለባቸው፣ እግዚአብሔር ያውቃል። ይሄ እኮ በውጭ ብቻ እኮ አይደለም፣ በቤተሰቦቻችን ውስጥ እኮ የሚመጣ ነገር ብዙ እኮ ነገር አለ፣ ብዙ ነገር አለ። አንተ ጴንጤ አይደለ እንዴ? ምን ያደርግልሃል ተብላችሁ ተክሌት ምን ያደርግልሃል? አንተ ጴንጤ አይደለ እንዴ? የሚያስፈልገንን ነገር የምንከለክ እና የሰርመኔስ ቤተክርስቲያን በምን የተገፋች ነበረች? በኢኮኖሚ የተገፋች ነበረች። ስራ ካልሰራችሁ ደግሞ ተወዳዳሪ ብቻ አይደለም የሚያስፈልጋችሁን መሰረታዊ ነገር አታገኙ። ቤት ማግኘት ይቸግራችኋል፣ ልብስ ማግኘት ይቸግራችኋል፣ ምግብ ማግኘት ይቸግራችኋል። በብዙ ነገር ነበር ተጽዕኖ የሚያደርገው። ካልሰሩ እንዴት አድርገው ይፈታል? መጽሐፍ ቅዱስ ሰርተ ብላ ነው አገለሏቸው ከኢኮኖሚ። በጌታ ዘንድ ግን ታወቀ። ክብር ለእግዚአብሔር ነው። ክርስቲያን በኢኮኖሚም በጌታ ምክንያት ቢገለል እግዚአብሔር ያገለላል፣ ዋጋ አለው። ሶስተኛው የደረሰባት ነገር ምንድነው? ሶስተኛው ነገር ምን አውቃለሁ ተባለ? ስድብን ምን አደርጋለሁ? ስድብ ድሮ ጀምሮ ያላየች ጴንጤ እኛም ብቻ አይደለም። ጴንጤ እኮ በነገራችን ላይ ስድብ አይደለም። አዎ ጴንጤ ነው። እንደውም ጨምርበት ቆስጤ ነው። ጴንጤ ብቻ ሳይሆን አላውቀው ብሎ ጴንጤ ቆስጤ ነው። ስድብህን ምን እላለሁ አውቃለሁ። በእኛ ሀገር ውግዘት ነው። መሰደብ ብቻ አይደለም፣ መወገዝም አለ። ምንድነው መወገዝ? መከልከል ከማህበራዊ ኑሮ። እሱ ጴንጤ ነው፣ እሱ እንደዚህ ነው ብሎ ስድብ ያወግዟቸዋል። ከቤተሰብ ያጣሏቸዋል። ከማህበራዊ ኑሮ ትገለላላችሁ። ከዕቁብ ያሳሏቸዋል። ከእድር ይከለክሏቸዋል። እነዚህ ሰዎች ትልቅ ስድብ ተሸክመው ይኖራሉ። በመከራ በኢኮኖሚ ጉስቁልና በስድብ አስመራ ሰርመኔስ ክርስቲያን እኮ ማለት ስድብ ነው አይደል? መጀመሪያ ስድብ አይደል? ሲሰድቧቸው እኮ ነው ክርስቲያን ያሏቸው። ሐዋርያት ሥራ ምዕራፍ 11 የመጀመሪያዎቹ ክርስቲያን ተሰደው ስድብ እኮ ነው። ጴንጤ እንደሚባለው ክርስቲያን ብሎ ሰድቧቸው። ክርስቲያን ስድብ ነበር። ክርስቲያን ስድብን አውቃለሁ፣ መወገዝን አውቃለሁ። ስድብ የመጠላት ውጤት፣ የተጠላ የተወገዘ እንደ ቆሻሻ መቆጠር። ሰው ጴንጤ ደግሞ ሰው ነው የሚሏቸው ታገርበታል። ጴንጤ አሁን ሰው ነው፣ ሰው እኮ አይደለም የሚሉ የሀገራችን ነዋሪ ብዙ ናቸው። ሰውነታችን የሚጠሉ የሚክዱ። ጴንጤ የነካውን አንበላም፣ በሄደበትም ሰላም አትበሏቸው።
አምሃ ኢየሱስ የሚባል አሳዳጅ ጎንደር ሂዱ አሉ ከቤተ ክርስቲያን ላይ ጓደኛዬ ሲነግረኝ እንደዚህ አለ። ምን አለ ስለው እነዚህ ጴንጤዎች አገራችን ሊያጠፉ ስለሆነ መጽሐፉ እንዲህ ይላል፣ ቀኝህን ሲመታ ግራህን ስጠው ይላል። እኔ ግን እላችኋለሁ ሳይመቷችሁ በሏቸው። ከጥላቸው ብዛት እኮ የተገለጠ ዲያብሎስ እኮ ከጥላቸው ብዛት ሳይመቷችሁ በሏቸው። አሁን ይሄ የሃይማኖት አስተማሪ ነው። ይሄን አሁን አባ ትሉታላችሁ፣ አንቱ ትሉታላችሁ፣ ታከብሩታላችሁ። የክርስቶስ ተከታይ ነው። ክርስቶስ ምን ላይ ነው መማታት ያስተምራል? ከክርስቶስ በላይ ሆነና ሳይመቷችሁ ምን አድርጓቸው በሏቸው። የሰርመኔስ ቤተ ክርስቲያን ከባድ የሆነ ውግዘት፣ ጥላቻ የገጠማቸው። በፖለቲካው መሳተፍ አይችሉ፣ በማህበራዊ ነገር መሳተፍ አይችሉ፣ በኢኮኖሚ መሳተፍ አይችሉ፣ ከሰው መቀላቀል አይችሉ። ይሄን ግን እግዚአብሔር ምን እላለሁ አለ? አውቃለሁ አለ። ወገኖቼ መከራችሁ ወይም መከራችንን በዘመኑ ያለች ቤተ ክርስቲያን ብትሆን መሰደዷን፣ መከራዋን፣ መሰደቧን እግዚአብሔር ምን ይላል? ያውቃል። ያለንበትን ነገር ያውቃል እግዚአብሔር። በዚህ ሁሉ ግን ምን አላቸው? እስከ ሞት ድረስ ምን የታመንኩን ርዕሳችን ነው። በመከራ ውስጥ ብታልፍ፣ በኢኮኖሚ ስደት ውስጥ ብታልፍ፣ በስድብ ውስጥ ብታልፍ እስከ ሞት ድረስ ምን ያልኩን የታመንኩን ካለ በኋላ የሕይወትን አክሊል ሰጥሃል። አክሊል የሚሰጥ እግዚአብሔር የተባረከ። እኛ የምንተጋው መከራ የምንቀበለው መከላከል አቅቶን ሳይሆን ባለጠጎች ሳለን ድሃ የምንሆነው የሀብት መንገዱ ጠፍቶን ሳይሆን ሲሰድቡን ዝም ብለን የምንሰደበው መልስ አጥተን ሳይሆን የሕይወትን አክሊል ለመቀበል። ክብር ለእግዚአብሔር። በዛ ውስጥ ያለውን ውጤት ለማግኘት። ስለዚህ የሰርመኔስን ቤተ ክርስቲያን ሙቶ የነበረው አሁን ደግሞ ሕያው ሆኖ የተነሳው ምን አለ? እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል ይሰጣል። ክብር ለእግዚአብሔር። ይህም መልእክታችን ለሚሰሙን እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል ይሰጣል። በቤት ውስጥ መከራ ሊሆን ይችላል፣ በአካባቢ መከራ ሊሆን ይችላል፣ በቤተ ክርስቲያን መከራ ሊሆን ይችላል፣ በውስጥና በውጭ ጦርነት ሊሆን ይችላል። አሁን እኛ ሰላም ነው አይደለም የምንኖር የሚመስል፣ በዓለም ዙሪያ ብዙ ክርስቲያን ብዙ መከራ እያዩ ነው። እንደ ሰርመኔስ ቤተ ክርስቲያን ወገኖች ታምናላችሁ? እነዚህ እስላም ሀገሮች ውስጥ ክርስቲያኖች እንዳሉ በብዙ መከራ ውስጥ የሚያልፉ ክርስቲያኖች። እኔ ለመጀመሪያ ጊዜ ከፓኪስታን ክርስቲያን ነኝ ሲለኝ ከፓኪስታን ክርስቲያን ደነገጥ። እኔ ብሄድ ስለው you are coming back by journal አለ። በዜና ትመለሳለህ። በኒውስ ነው የምናይህ። አሁን ብትሄድ በፕሌን አትመለስም። ምን ማለት እንደሆነ ገብቷችኋል? በፕሌን አትመለስም፣ በዜና ግን ስትመለስ እናይሃለን። ከዛ ወጥተን ስለመጣን ነው ይገሉሃል ማለት ነው። በሞት ውስጥ የሚኖሩ ብዙ ክርስቲያኖች አሉ፣ እየተሰደዱ ያሉ መከራ። ክርስቲያን አስባችሁታል? ክርስቲያን በመሆናቸው ብቻ እነሱ የሚያምኑትን ስለማያምኑ ስራ የተከለከሉ ሰዎች እንዳሉ አታስቡ? አሁን እግዚአብሔር ጽናትና ብርታት ይስጣቸው ወገኖች። እኛም ደርሶብን ከሆነ እግዚአብሔር ጽናትና ብርታት ይስጣቸው። የቅርብ ጊዜ ትዝታ ነው የሶሻሊዝም ጉዳይ በሀገራችን አይደል? የነበረው መከራ በኮሚኒስት ስርዓት ውስጥ ብዙ ያለፉ ወገኖች አሉ። ያው ኢትዮጵያ ውስጥ ወንጌሉ በጣም የተሰበከ የሚባለው በዛን ጊዜ ነው። ኮምቶም የነበረ የቤት ለቤት ኮምሴል ነበረ። ቸርቾች በሙሉ ሲዘጉ ወደ ቤት ለቤት ተቀየረና እግዚአብሔር በዛ ውስጥ በሚገርም ሁኔታ ይሰራል። በነገራችን ላይ የሰርመኔስ ቤተክርስቲያን ባሳደዷቸው ቁጥር እጅግ በዙ። ታሪካቸው በጣም በዙ።
የሚቀጥለው የጴርጋሞን ቤተክርስቲያን ነው የምንመለከት። ጴርጋሞን ላይ ሰይጣን ሲስተሙን ቀይሮ ሲመጣ ታያላችሁ። ከውስጥ ስደት ከውጭ ስደት ወደ ውስጥ ተቀይሮ ነው የምናገኘውና የጴርጋሞን ቤተክርስቲያን አሁን ያ የምናያት ከ312 ታሪክ ከ312 እስከ 600 እስከ 606 ድረስ ያለች ቤተክርስቲያን ምሳሌ ነው ማለት ምሳሌ ነው። በሷ ውስጥ ያለው ደግሞ ሲስተሙ ደግሞ የተለየ ነው። ሰይጣን ሲስተሙን ይቀያይራል። ወገኖች ክብር ለእግዚአብሔር ይሁን። ዛሬ እንግዲህ ጌታ እያለን ያለ በመከራ ውስጥ ብትሆንም በድህነት ውስጥ በስደት ውስጥ ብትሆንም በስድብ ውስጥ ብትሆንም እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ። ጸልየን እንጨርስ። ጌታ የተባረከ እናመሰግንሃለን የእስራኤል ቅዱስ እግዚአብሔር። ስለዚህ ጊዜ ስሜ የተባረከ ይሁን። እስከ ሞት ድረስ የታመን እንድንሆን እንድትረዳን እንጸልያለን። በዚህ ጊዜ ደግሞ በዓለም ዙሪያ ያሉ አብያተ ክርስቲያን በተለያየ ምክንያት በስደት ያሉ ጌታ ሆይ እንድትረዳቸው እንጸልያለን። ቆመን እንጸልይላቸው። ጌታ እግዚአብሔር ሆይ በብዙ ስደት ያሉ በመከራ ውስጥ ያሉ በእስር ቤት ውስጥ ያሉ እግዚአብሔር አምላካችን ሆይ ቅዱሳንን እንድትረዳ እንጸልያለን። እንድታግዛቸው እንጸልያለን። አንተን በመቀበላቸው ምክንያት ጌታ ሆይ መከራ እያዩ ያሉ በማያልቅ መከራ ውስጥ ያሉ በዚህ ጊዜ ጸጋ እንዲለቀቅላቸው እንጸልያለን። በእስር ቤት ላሉ ጸጋ ይለቀቅ። በከተማ ላሉ ጸጋ ይለቀቅ። እግዚአብሔር ሆይ በመንገድ ላሉ ጸጋ ይለቀቅ። እግዚአብሔር ሆይ እያለቀሱ ላሉ ጸጋ ይለቀቅ። ጌታ እግዚአብሔር ሆይ የሚኖርበትንም አገር ጌታ ሆይ የመንግስታቸውን መንፈስ እንድትቀይር እንጸልያለን። እንድትረዳቸው እንጸልያለን። አቤቱ የእስራኤል ቅዱስ ክብር ሁሉ ለአንተ ይሁን። በአንተ ምክንያት ስራ የተከለከሉ የኢኮኖሚ ስደት የገጠማቸው እጅህ እንዲዘረጋላቸው እንጸልያለን። በቤተ ክርስቲያን ቢሆን በውስጥ ቢሆን በውጭ ቢሆን አማኝ በመሆናቸው ምክንያት ለዚህ ስራ አታስፈልግም የተባሉ ሞገስህ እንዲበዛላቸው እንጸልያለን። እንድትረዳቸው እንጸልያለን። ብሬክ ስሩ እንድታረግ እንጸልያለን። ይችን እህት ይህንን ወንድም እንድትይዘው እንጸልያለን። የእስራኤል ቅዱስ በፊት እንጸልያለን። ስድብ የጠገቡ መከራ የጠገቡ እግዚአብሔር የሚሰደቡ ጌታ ሆይ ካንተ የተነሳ ለሚከፍሉት ዋጋ እግዚአብሔር አምላክ ኃይል እንዲሰጣቸው እንጸልያለን። የመቆም ኃይል ይለቀቅላቸው። የጽናት ኃይል ይለቀቅላቸው። እኛ ደግሞ እንድንጸና እርዳ፣ እንድንቆም እርዳ። ጌታ ሆይ መልኩን ቀይሮ በእኛ አካባቢ ያለውን ስደት ታውቀዋለህ። ጌታ እግዚአብሔር እንድናንደጣ ባንልም እርስ በርስ ያለውን ግፊያ ትመለከታለህ። እንድትረዳን እንጸልያለን። እስከ ሞት ድረስ የታመን እንድንሆን እርዳ። እስከ ሞት ድረስ ለእውነት እንድንቆም እርዳ። እስከ ሞት ድረስ አንተን እንድናመልክ እርዳ። ይችን ከተማ ተመልከት ጌታ እግዚአብሔር። ይችን ከተማ ተመልከት ጌታ። ስለዚህ ከተማ የምታውቀው እውቀት አለ ጌታ እግዚአብሔር ሆይ በእውቀቷ ልክ እንድትናገራት እንጸልያለን። በእውቀቷ ልክ እንድትናገራት እንጸልያለን። እግዚአብሔር ሆይ ንስሐ መግባት ለሚገባቸው ንስሐ እንዲገቡ እግዚአብሔር ሆይ ፈውስ ለሚገባቸው ፈውስን እንድትሰጣቸው ጸልይ። ስለሰማህ እናመሰግንሃለን። ይህን ትምህርት ደግሞ አብዝተህ ባርክልን። ሰዎችም ወደዚህ ተጨምረው እንዲመጡ ጸልይ። ስለ ሁሉ ተባረክ። እኔንም ደካማ ባሪያህን ስላገዝከኝ አመሰግንሃለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። መባ